12ኛው የኢትዮጵያ ኮሚኒቲ ሳምንት በዚህ በዱባይ በድምቀት እየተከበረ ወደ መጨረሻው ቀን ነው የምንገኘው። እነዚህ ህፃናት በባዕድ ሀገር ሲያድጉ የቋንቋ የሶሻል መስተጋብርን እኛ ካላስተማርናቸው ከየትም ሊያመጡት አይችሉም እና የሚዋረሱት እዚያ ዩኤኢ ላይ ያለውን ባህል ብቻ ይሆናል። ለዚህም ነው እንደዚህ ያሉ ነገሮች ሲዘጋጁ በመንግስታትም በኤምባሲም በኮንስሌትም ሲዘጋጅ ልጆቻችንን ይዘን ቋንቋቸውን እንደ በአነስተኛ ደረጃ ቋንቋቸውን እንዲያዳብሩ መስተጋብር እንዲኖራቸው እርስ በርስ እንዲገናኙ እናደርጋለንና ይሄ ከፍተኛ ጥቅም ነው ያለው። ወደፊትም ኢትዮጵያ ምንድናት የሚለውን ጠለቅ ያለ እውቀት እንዲኖራቸው ይረዳል። የኛ ማርሻል አርት ነው። ከማርሻል አርት ውስጥ ደግሞ እኛ እንደ ፕሮፌሽን እኔና ባለቤቴ የወርልድ ቴኳንዶ አሰልጣኞች ነን። ተወዳዳሪዎችም ነበርን። ተቀጥረን እንሰራ ነበር አቡዳቢ ኦልሞስት 18 አመታት ሰርተናል። በአቡዳቢ ውስጥ ከቅጥር ወጥተን የራሳችንን 4 ብራንቾች ከፍተን በአቡዳቢ ውስጥ እያሰራን ነው የምንገኘው። ኢትዮጵያ ናሽናሊቲም ህንዶችንም ሌሎችንም ቀጥረን በማሰራት ላይ እንገኛለን። ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በአንድ ላይ ተሰባስበው ኢትዮጵያውያንን ድምቅ አድርገው የሚቆዩበት ሳምንት ነው። ባሳለፍነው ሳምንት እንግዲህ በወጣቶች ፎረም የተጀመረው የኢትዮጵያ ኮሚኒቲ ሳምንት ባሳለፍነው አርብ ዕለት የቢዝነስ ማህበረሰቡ የተለያዩ ሀሳቦችን ሼር ያደረገበት እንዲሁም የተለያዩ ሀሳቦችን ያነሱበት የቢዝነስ ፎረም ተካሂዶ ነበር። የተለያዩ ስፖርታዊ ኩነቶች የተካሄዱበት ነበር። የእግር ኳስ ጨዋታ፣ የህፃናት የሩጫ ውድድር እንዲሁም የአዋቂዎች የሩጫ ውድድርም ተካሂዶ ነበር። በኦዳና በርበሬዎቹ አማካኝነት የመጨረሻው የዋንጫ ጨዋታ ነበር። የእግር ኳስ ጨዋታ በኦዳ 3-1 አሸናፊነት እንደዚሁ ተጠናቋል ማለት ነው። በየጊዜው ስፖርት ማካሄዱ እኛ በጣም ደስ ይለናል። ስፖርት ማለት ፍቅር ነው። ስፖርት ማለት አንድነት ነው። ይሄንን አማካይነት በማድረግ ሁል ጊዜ እኛ ከኮሚኒቲ ጋር በመሆን ይሄንን ስራ ላይ እንሰማራለን ማለት ነው። አጠቃላይ ዘንድሮ ስናየው በጣም ደስ የሚል ነገር ነው። ቢዝነስ ፎረም ነበር፣ ወጣቶች ፎረም ነበር። ልምድ ህዝባችን ልምድ የተከፋፈለ ነበር። ልምድ ልውውጥ እያደረገ እያስተማሩ እዚህ ሀገር በቢዝነስ የቆዩ ሰዎች ስርዓቱን ያስለመዱን ልምድ ያካፈሉን ነበር። በጣም ደስ የሚል ጊዜ ነበር። ወጣቶችም እንደዚህ ባላቸው ልምድ ሲለዋወጡ ነበር በቢዝነስ ላይ ያላቸውን። በስፖርቱም በምንም በቃ ደስ የሚል ጊዜ ነው ያሳለፍነው። እንደገና በሀገራችን ያለውን ልማትም ቁጭ ብለን በቪዲዮ ስንመለከት ሲያስደስተን ነበር። ድሮ እዚህ ሀገር የምንመኘውን አሁን ሀገራችንን እየተመኘን ነው። አሁን እኛ በፊት ሀገር ቁጭ ብለን ዱባይ ነበር የምንለው። አሁን በቢዝነስ ፎረም ላይ እንትን ላይ ወጣቶች ላይ በጣም ስናይ ነበር ሀገራችን አዳዲስ የተሰሩትን ልማቶች። በጣም ስሜታዊ ነው። በጣም ደስ ብሎናል። በዛሬው ኩነት እንግዲህ የተለያዩ የንግዱ ማህበረሰብ አገልግሎት ሰጪ ተቋማትና የተለያዩ ድርጅቶች በዚህ በመጨረሻው ቀን የኢትዮጵያ ኮሚኒቲ ሳምንት ላይ የተለያዩ ምርቶቻቸውን አገልግሎታቸውን እያስተዋወቁ ይገኛሉ። እኛም ወደዛው በመሄድ ዛሬ ምን አገኛችሁ፣ የኢትዮጵያ ኮሚኒቲ ሳምንት በመከበር ውስጥ ምን አዲስ ነገር አለው፣ ለእናንተ ሲሰጠው ጥቅም ምንድነው የሚለውን በስፋት እንጠይቃለን። አብራችሁን ቆዩ። እንግዲህ ዋናው የኢትዮጵያ ኮሚኒቲ ማህበር ዛሬ እንግዲህ ከ13 ዓመት በፊት ሲቋቋም ጊዜ ጀምሮ ያለፉትን 12 ዓመታት በሚያከብርበት ጊዜ የቢዝነስ ኮሚኒቲን ብቻ ሳይሆን በአጠቃላይ የኢትዮጵያን ማህበረሰብ አንድ የማድረግን እሳቤ ታርጌት አድርጎ የተጀመረ እሳቤ ነው። እንግዲህ ይሄን ኢትዮጵያኖች እንዲሰባሰቡ በየአመቱ እንዲህ አይነት ሁነቶች መፈጠራቸው የቢዝነስ ኮሚኒቲውን ብቻ ሳይሆን በአጠቃላይ ማህበረሰቡን ኢትዮጵያኖችን አንድ ላይ አድርጎ የማነቃቃት ህብረተሰቡ ምን አለ የሚለው ነገር የማሳያ ፕሮግራም ነውና ዛሬ 12ኛ ጊዜ የተከበረው የዛሬ 13 ዓመት በፊት ታሪኩን ሀብል የተጀመረ ማህበር ነውና ትልቅ ዝግጅት እየተዘጋጀ ነው። እንዳያችሁት በጣም በደመቀ ሁኔታ በጥሩ ሁኔታ እየተከበረ ነው ያለው። እንደው ይህ የማህበረሰቡ በተለይ ጠንካራ ኢኮኖሚ ማህበረሰብ ለመፍጠር እየተሰራ ያለው ስራ እንዴት ይደግፈዋል? ለኢትዮጵያም በኢንቨስትመንት ለመሰማራት የሚጠቅመው ነገር ምንድን ነው? በተለይ በዚህ በተባበሩት አረብ ኤማራት ውስጥ ያሉ የኢትዮጵያና ወዳጅ ኢትዮጵያን የሚወዱ የኢትዮጵያ ዜጎችንም ሌሎችም በኢትዮጵያ ላይ ኢንቨስት ለማድረግ ይሄ አንደኛው የኢንቨስትመንት የመሳቢያ ተሞክሮ ነው ማለት ይቻላል። ምክንያቱም
እንደሚታወቀው ዱባይ የተባበሩት አረብ ኤሚሬት የቢዝነስ ማዕከል ናት። ኢትዮጵያን ደግሞ ያንን የማድረግ ቢዝነስን፣ ቴክኖሎጂን፣ ሌሎችን የማሻገር ትልቅ መድረክ ነውና የባለፈው እንዳያችሁት ብዙ የቢዝነስ ኮሚኒቲ ማህበረሰብ ቦታው ላይ ተገኝቷል። የቢዝነስ የመነቃቃት ኢትዮጵያ ውስጥ ያሉትን የኢንቨስትመንት አማራጮችንም ደግሞ ያየነበት ሁኔታ ነውና በተለይ ኢትዮጵያኖች በተባበሩት አረብ ኤሚሬት ውስጥ የምንኖር ኢትዮጵያ ምን አላት፣ እንዴት አድርገን ወደ ኢትዮጵያ ኢንቨስት እናድርግ የሚለው ነገር ያየንበት መድረክ ነው። እጅግ በጣም ግሩም መድረክ ነበር ያሳልፍነው። እኛ ስፖንሰር ሆነን ነው ያው በየአመቱ ስፖንሰር እየሆነን እንመጣለን። ፍሪ ብለድ ፕሬሸር ቼክ እናደርጋለን፣ ኮሌስትሮል ቼክ እናደርጋለን። ዶክተሮች አሉ፣ ነርሶች እና አምቡላንስ አገልግሎት ሁሉ እንሰጣለን። በፍሪ እዚህ የመጣን በየአመቱ እናገለግላለን። ራስን ለማስተዋወቅም ብዙ የውጭ ዜጎችም ይመጣሉ። ሀገራችንም ለማስተዋወቅ በጣም በሰፊው እየሰራን ያለ ነው አብረን ማለት ነው። አንደኛ ነገር እንደዚህ ግንኙነታችን መሰብሰባችን ለግንኙነታችን ጥሩ ነው። ሁለተኛ ነገር ደግሞ የምንሰራቸውን ስራዎችን ለማስተዋወቅ ወይንም ደግሞ በአካል ለሚመጡ ለማሳየት ጥሩ ኦፖርቹኒቲ ፈጥሮልናል። ቴም ሪል ስቴት እንግዲህ በ12ኛው ኮሚኒቲ መገነታችን የፈጠረልን እድል ምንድነው? ላይክ ለማህበረሰቡ ይዘንላቸው የመጣናቸው በጣም ደስ የሚሉ ፕሮዳክቶች ነበሩ። ላይክ እነሱን ነበር እያስተዋወቀን የነበረው። በዱባይ ኮሚኒቲ ሳምንት የተለያዩ ተቋማት፣ ድርጅቶች ስራቸውና አገልግሎታቸውን እያስተዋወቁ ይገኛሉ። ከዚህ ባለፈ ደግሞ በኢትዮጵያ በተለያዩ አካባቢ የሚገኙ ብሔሮችና ብሔረሰቦች ደግሞ ራሳቸውን ለዓለም እያስተዋወቁ ተመልክተናል። ከነዚህ መካከል የአርጎባ የልማት ማህበር ይገኛል። ከነሱ ጋርም ትንሽ ቆይታ እናደርጋለን። ማንም በል ስምሽን አስተዋውቂ። ድሉ ስለተሰጠኝ አመሰግናለሁ። ሀለውያ ሲራጅ ይባላለሁኝ። ዛሬ ይዘን የመጣ ነው ባህላችንን ለማስተዋወቅ የተለያዩ መጽሔቶችን ይዘን መተናል። የተለያዩ ቲሸርቶችን አሳትመን ይዘን መተናል። በተጨማሪ ደግሞ የአርጎባ የባህል ምግቦችን፣ የባህል አልባሳቶችን ምን አይነት ባህል አላቸው የሚለውን ያው ለህዝቡ ለማድረስ ለብሰን በባህላችን ተውበን ተገኝተናል። ያው እንደምታየው ማየት ይቻላል አሉ እነዚህ መጽሐፎች። የአርጎባ ቀቢላ ታሪካዊ ገንዳ ይላል። ይሄ የአርጎባ ባህላዊ ቦታዎችን የያዘ መጽሐፍ ነው። የአርጎባ ብሔረሰብ የሚገኙ በአራቱም አቅጣጫ ይገኛል። በአማራ፣ በኦሮሞ፣ በአፋር፣ በሸዋ በስፋት ይገኛሉ። ቋንቋቸው አርጎብኛ ቋንቋ ነው። ያው ከህዝቡ የሚሰጠን ፊሊንግ በጣም ደስ የሚል ነው። ታምራላችሁ፣ አሪፍ ናችሁ ነው የሚሉን። እናመሰግናለን። ከጀርባዬ እንደምትመለከቱት በርካታ አርቲስቶች ከኢትዮጵያ በመምጣት በዚህ በኢትዮጵያ ዱባይ የሚገኙ ትውልደ ኢትዮጵያና የኢትዮጵያ ወዳጆችን በሙዚቃ እያዝናኑ ይገኛሉ። አሁንም አብራችሁን ቆዩ። በተባበሩት አረብ ኤሚሬቶች ብቻ ወደ 90 ሺህ የሚሆኑ ኢትዮጵያውያን በዲጂታል ተመዝግበው የስራ እንቅስቃሴያቸውም እየታየ ይገኛል። አሁንም ቆይታችን እንቀጥላለን። ይህ ሳምንት ለኢትዮጵያ በተለይ ለተባበሩት ኤሚሬት ውስጥ ላላችሁ ኢትዮጵያኖች ለየት ያለ ሳምንት ነበር። በኢትዮጵያዊ ጨዋነት ከተለያዩ ቦታ የመጣችሁት ኢትዮጵያኖች የኢትዮጵያን የአብሮነት፣ የአንድነት፣ የወንድማማችነት፣ የእህትማማችነት ባህል እሴት ያዳበራችሁበት የተለያዩ ፕሮግራሞች ያከናወናችሁት ከልብ ላመሰግን እወዳለሁ። በተለያየ ቀለም በተለያየ አለባበስ አሸብርቃችሁ ተገኝታችኋል። ከሁሉ በላይ ግን ኢትዮጵያዊነታችሁ ደምቆ ይታያል። እንዲህ ስንሰባሰብ እንዲህ አንድ ስንሆን በጣም እናምራለን። በተለይም ከሀገር ውጪ በዚህ መልኩ በጋራ በዓልን ስናከብር አንድነታችንን ስናጠናክር በጣም ደስ እንላለን። ኢትዮጵያ ትልቅ ሀገር ናት። ሁሌም እንደምለው ኢትዮጵያ በጣም በጥሩ ስኬት እየተጓዘች ነው። ትልልቅ ፕሮጀክቶችን እያሳካች ነው። ይሄ ትልቅ
መድረክ ነው። ኢትዮጵያኖች ተሰባስበው አንድነታቸው የሚያጠናክሩበት እንዲሁም ለሀገር አለኝታ ያሳዩበት ሁሉ ጊዜ አገር ጎን የሚቆም ማህበረሰብ ነው እዚህ ያለው። በአገር ልማት ላይ በተለያዩ ሀገራዊ ጉዳይ ላይ ይሳተፋል። ያው አገር ሲያድግ እያንዳንዱ ዜጋ የሚጠበቅበትን ሲያረግ ነው አገር በጋራ የሚያድገው እንጂ በጥቂት ግለሰብ ወይ ምናምን የሚያድግ አገር አይደለም። እያንዳንዳችን ያለን ኮንትሪቢዩት ስናረግ ነው አገር በጋራ የሚያድገው። ያንን ነው እዚህ የምታየው። ህዝቡ የተለያየ የብሔር ብሔረሰቦችን ልብስ ለብሰው በተለያየ ቋንቋ መጥተው ህብረ ብሔራዊ ባሳየ መልኩ እንደዚህ ደምቆ በአንድነት በአንድ ሙዚቃ ሁሉም ብሔር በኢትዮጵያዊነትን በሚያንጸባርቅ መልኩ እንዳየው እያከበረ ያለው በዓሉ ማለት ነው። ልዩ ልዩ ወጣቶች እንዲሁም ደግሞ ህፃናቶችና የጎልማሶች የሩጫ ውድድርም ተካሂዷል። በዚህ በዱባይ እንዲሁም በዩናይትድ አረብ ኤሚሬቶች የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን የስፖርቱም ተሳታፊዎች ነበሩ። ከዚህ ባለፈ ደግሞ ከተለያዩ የመካከለኛው ምስራቅ ሀገራት እነ ኳታር፣ ዶሃ፣ ቤሩትና እንዲሁም ደግሞ ከሪያድ የመጡ ኢትዮጵያውያን ቆንስላ ጽህፈት ቤቶች እንዲሁም የኮሚኒቲ አባላት የተለያዩ ልምዶችን ሼር ያደረጉበት ነበር። ኤክስፒሪየንሱ በጣም ማለት በአንድ ሁለት ቃላት የሚገለጽ አይደለም። ምክንያቱም በጣም ደስ የሚልና አንድነቱ፣ ትብብሩ ያላቸው ኮሚኒቲ ያላቸው ፓወር በጣም ደስ ይላል። አም ፕራውድ ኦፍ ደም እና በጣም ደስ ብሎኛል። በእውነቱ ለመናገር በጣም ደስ ይላል። ማለት ኢትዮጵያዊነትን ባጭሩ ያየነበት ማለት ሁሉም ሰው ተሰባስቦ በአንድነት ቋንቋ፣ ብሔር ሳይለየው ሁሉም ሰው ተሰባስቦ ስለ ሀገር መስበክ፣ ስለ ህዳሴ፣ ስለ ትላልቅ ፕሮጀክቶች መናገር መቻል ማለት ትልቅ ነገር ነው። እንዲሁም ደግሞ ህዝቡም ያለውን ነገር በግልጽ ለመናገር በግልጽ ለመተዋወቅ የሚረዳው ፕሮግራም ስለሆነ እጅግ በጣም ደስ የሚል ፕሮግራም ነው። ዱባይ ኮሚኒቲ እንደሚታወቀው በጣም ጠንካራ ኮሚኒቲ ነው። ከሚድል ኢስት ካሉት ኮሚኒቲዎች ለሌላው ሚድል ኢስት ለሚገኝ ኢትዮጵያን ኮሚኒቲ የራሱን ኤክስፔሪየንስ ሼር ለማድረግ የሚችል ትልቅ ኮሚኒቲ ነው። አንድነትን፣ መቻቻልን፣ ፍቅርን፣ ህብረትን ያየንበት ነውና ህዝቡን እንዴት ማሰባሰብ እንደሚቻል ማለት በጋራ ለዜጋ መብት ማስከበር ጥቅም እንዲሁም ለሀገራችን ለማጥሪዎች የበኩላችን እንዴት አስተዋጽኦ ማድረግ እንደምንችል አይተናል። ኢትዮጵያን ማህበረሰብ የሚያሰባስበው እነዚህ አይነት መድረኮች በማመቻቸት ለሌላው ምሳሌ የሚሆን ስራ እየሰራ ስለሆነ በዚህ ደስተኞች ነን። ለሌሎች ቆንስላትና ጽህፈት ቤቶችም እና ለሌሎች ኢትዮጵያ ሚስዮኖችም ምሳሌ የሚሆን ስራ እየሰራ እንደሆነ ያምናለሁና ለዚህ ምስጋና ይገባዋል እላለሁ። ፋና ሚዲያ ኮርፖሬሽንም በቦታው ተገኝቶ ሁነቱን ሲከታተል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን።